ጀምራችሁትን ልጨርስላችሁ አይደለ? ልጆች አቤት እሱ ያለው እሺ እሺ ቅድም የጠየቀው ልጅ አለ አለው እሺ ቅድም ወንድማችን የጠየቀው ምንድነው? ስለ መልይ ነው። እንግዲህ በእስልምና ማፈር የሚባል ነገር የለም፣ እውነትን ከመግለጽና ከማስተማር። በእስልምና ሃይማኖት ሰውየው ሶላት በሚሰግድ ጊዜ የሚነጅሱ ነገራቶችና የማይነጅሱ ነገራቶችን ሊያውቅና የሚነጅሰውን ሊጠነቀቅ እንደሚገባ ያስተምራል። ይታቻለ። ስለዚህ ሽንት ይነጅሳል አይነጅስም ተብሎ ቢጠየቅ አንድ ሰው አይነጅስም እንዴት አወቅ? በቁርአን ሐዲስ ላይ ይሄ ነገር እንደሚነጅስ ስለተነገረ ሽንት ይነጅሳል አይደል? እሺ መልይ ይነጅሳል አይነጅስም? መልይ የመጣበት ሰው ምንድነው ማድረግ ያለበት የሚለውንም ያስተምራል። ስለዚህ ይሄን ልትማሩና ልታውቁ ይገባል። የሚነጅስና የማይነጅሰውን ሻወር የሚያስወስድና የማያስወስደውን የዘር ፈሳሽ አይነት እነዚህ ልታውቋቸው ይገባል። ያ ነው። እነዚህን አስመልክቶ በቁርአንና በሐዲስ ላይ የመጡ አሉ። እናታችን አይሻ ገለጸቻቸው። በተለይ በርካታ ያን ያነሱና ደካማ እንትን አስተሳሰብ ያላቸው እንትኖች ሰባኪዎች እስልምና ስለ ዘር ፈሳሽ ያወራል። እስልምና ስለ ዘር ፈሳሽ ያወራል። በነገራችን ላይ ግን አያውቃቸውም። ሶስቱንም የሚገርማችሁ እስልምና ሶስቱንም የዘር ፈሳሽ አይነት ያውቃቸዋል። የሰው ልጅ ሶስት የዘር ፈሳሽ አለው አይደል? ስለነዚያ በደንብ አድርጎ ኢስላም ያብራራቸዋል። ክርስትና ሶስቱንም አያውቃቸውም። የዘር ፈሳሽ ብሎ አንዱን ብቻ ነው የሚያነሳው። ለዚያም እንዳም እርኩስ ብሎ ሰድበው ነው የሚያልፈው። መጽሐፍ ቅዱስ ላይ እርኩስ ይላል። ወንድ ልጅም ልክ እንዲሁ ሴት ልጅንም እርኩስ ብሎ ያልፋታል። እስልምና ላይ እንደዛ አይደለም። እርኩስ ብሎ አይደለም ተብሎ የሚያልፈው። እንዴት ማጽዳት እንዳለበት የትኛውን ከየትኛው ብሎ ለይቶ ይነግርሃል። ሻወር የሚያስወስድ የትኛው ነው፣ የሚነጅሰው የትኛው ነው ብሎ አስተምሮ ይሄዳል። ይሄንን አዳምጡ። የመጀመሪያው የዘር ፈሳሽ ምንድነው? መንይ የሚባለው ነው። ሁለተኛ መዚ የሚባለው ነው። ሶስተኛ ወዲይ የሚባለው ነው። መንይ፣ መዚ፣ ወዲይ ያዛችኋቸው። መንይ፣ መዚ፣ ወዲይ እዚህ ስላችሁ በጣም ወዲይሽ ሶስቱ። እሺ ምን ላይ ነው? መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ጀምሮ ሴት ልጅ የወር አበባ ብታይ እርኩስ ነች ይላል። ወንድ ልጅም ከሰውነት የሚወጣ በዘር ፈሳሽ ምክንያት ረከሰ ይሆናል እያለ ይናገራል። እሺ መንይ የሚባለው የዘር ፈሳሽ በሁለት መንገድ የሚወጣ የዘር ፈሳሽ አይነት ነው። እርሱም በግብረ ስጋ ግንኙነት ጊዜና እንቅልፋችንን ጠብቀን የሚወጣ የዘር ፈሳሽ አይነት። ልጆች ቤት አሉ። እሺ መንይ የሚባለው በሁለት መንገድ ነው የሚወጣው። አንደኛ በግብረ ስጋ ግንኙነት ጊዜ፣ ሁለተኛ እንቅልፋችሁን ተኝታችሁ ሌሊትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ በህልማችሁ የሚወጣ የዘር ፈሳሽ አይነት ነው። ይህ ምን ይባላል? መንይ ይባላል። መንይ ይነጅሳል ወይ? አይነጅስም። ነቢያችን ሰለላሁ ዐለይሂ ወሰለም አልመንይ ጣሂር ብለዋል፣ ጣሃራ ነው ብለዋል። ነገር ግን ሻወር ያስወስዳል ወይ? አዎ ሻወር ያስወስዳል። ስለዚህ የነካብንን ቦታ ከቻለን ብናጥበው መልካም፣ ካልተቻለ ግን ውሃ ሰውየው ካፈሰሰበት ብቻ በቂ ነው። እንዳውም አይነጅስም በዚያው ላይ ቢቀር። ለዚህ ነው እናታችን አይሻ አለመነጀሱን ሰውየው ልብስ ላይ ቢቀር ለመግለጽ አንድ ሐዲስ ተናግራለች። ሁሌ 24 ሰዓት እያነሱ የሚያንቋሽሹበት ኢስላም። እሱም ምንድነው? በነቢያችን ሰለላሁ ዐለይሂ ወሰለም ልብስ ላይ መንይ አጊታ እንደነበረ የገለጸችበት ሐዲስ። ጥበቡ ምንድነው? ከመግለጿ በስተጀርባ ማንኛውም ሙስሊም በልብሱ ላይ ያ ነገር ቢቀር የሚነጅስ አይደለም የሚለው መልእክት እንድትሰጠን ፈልጋ ነው እሷ። ገብታችኋል አይደል? እና ስለዚህ ሰውየው ያ አለብኝና ብሎ በዚህ ሰግጃለሁኝና ሶላት ይወድቅ ይሆናል ወይ ብሎ እንዳያስብ፣ ይሄ እንኳ በነብዩ ሰለላሁ ዐለይሂ ወሰለም ላይ ቀርቶ ታይቶ እንዳልነጀሰ በዚህ ታይቷልና የሚለውን ትምህርት እንድንወስድ ዘንድ ነው። ሳይሆን ግብረ ስጋ ግንኙነት ስናደርግም ጊዜ ሳይሆን ሰውየው ስሜታዊ ነገር በጭንቅላቱ አስቦ መጥቶበት ሊሆን ይችላል፣ ወይም ከሚስቱ ጋር ሲላፋ ሊሆን ይችላል፣ ወይም ስሜታዊ ነገር አንብቦ ሊሆን ይችላል፣ አዳምጦ ሊሆን ይችላል፣ አይቶ ሊሆን ይችላል። በምንም መንገድ ብቻ ከግንኙነት ውጭ በሆነና እንቅልፉን ሳይተኛ ስሜታዊ ነገር ጭንቅላቱ ውስጥ ሀሳቡ መጥቶበት የሚወጣ የዘር ፈሳሽ አይነት ነው። ገብቷችኋል? ያ የዘር ፈሳሽ አይነት ምን ይባላል? መዚ ይባላል ስሙ።
አወጣጡ እንዴት ነው ከተባለ እንደ ቀደሙ የተስፈነው የዘር ፈሳሽ ወዲህ የሚባለው ነው። ወዲህ የሚባለው የዘር ፈሳሽ አይነት ደግሞ ከሽንት በኋላ ተከትሎ የሚወጣ ነው። በአብዛኛው ከሽንት በኋላ ሊሆን ይችላል። ዝም ብሎ ከሰውነት ሊወጣ ይችላል። ገብታችኋል? ያ ስሜታዊ ሳትሆን የሚወጣ የዘር ፈሳሽ አይነት ነው። እሱ ደግሞ ገብታችኋል? ስሜታዊ ሳትሆን የሚወጣ የዘር ፈሳሽ አይነት ነው። ነጭ ነገር ነው። ያ ሕክሙ ምንድነው? ይነጅሳል። ልክ እንደ በዚህ ነው። ሕክሙ ይነጅሳል። ስለዚህ እርሱን ምንድነው ማድረግ ያለብን? ማጠብ ነው ያለብን። ሻወር ያስወስዳል ወይ? አያስወስድም። እሱ ሻወር የሚያስወስደው መንይ ብቻ ነው። ይህን ይመስላል። አይ ቤትን ለባንክ ማከራየት እንዴት ይቻላል? እንዴት ይታያል ይላል። ቤትን ለባንክ ማከራየት በወለድ የሚሰራ ባንክ ከሆነ አይቻልም። ከወለድ ነፃ የሚሰራ ከሆነ ይቻላል። ችግር የለም። ወለድ ሐራም ነው። አላህ ሱብሓነሁ ወተዓላ ሐራም አድርጎታል። ወአሐለ ላሁ አልበይዐ ወሐረመ ሪባ ይላል። ንግድን ፈቀድኩላችሁ ወለድን እርም አደረግኩባችሁ ብሎ ተናግሯል። ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። ወለድን አትብሉ እያለ ይናገራል። እሺ ፎሬክስ ሐራም ነው ብለው ዑለሞች ተናግረዋል። ሐራም ነው ብለው ተናግረዋል። እሺ ጥያቄ ልቀጥል። ክርስቲያን ስለ እስልምና አስተምረኝ ይላል። መጀመሪያ ላይ የሰራት ቪዲዮ አለ። እሱን ሄዳችሁ አዳምጡት። ባጭሩ ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በነ ሙሴ በነ አብርሃም በኩል የደነገገው ሃይማኖት ነው። ይህን መንገድ እንድትከተሉ ሁላችሁም ታዛችኋል። ይህን መንገድ ብቻ ነው አምላክ። እሺ ጥያቄ አለ? ይቀጥል። የጨረሳችሁ ነውሮች السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ደህና ወንድም? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ ጥያቄ አገር ቤት ነበርና አገር ቤት ምን ኖርማሊ ባህላዊ አገር ቤት መኖሪያ ቤት ነበረኝና ያን ቤት አሁን ለሆስፒታል መኖሪያ ቤት ነበረ ማለት ነው። እሺ እና ያን ቤት አሁን ለሆስፒታል ተከራይቷል። ለሐኪም ቤት ማለት ነው። እና ያን ቤት እዛ የሚሰሩ ሐኪሞች ያው የተለያየ ኬዞች ይሰሩበታል። አለ ያ ነገር እንዴት ነው ከሸሪዓው ጋር እኔን ያካትተኛል ማለት? እኔ ከቀወዲህ ነው አንዳንድ ነገሮች የሰማሁት። እነዚህ ነገሮች እንደዚህ ጽንስ ምናምንም ያስወግዳሉ። ምሳሌ ሐኪም ቤት ታውቃለህ፣ ህገወጥ እነዚህ በሸሪዓ የማይፈቀድ ማለት ነው። እና እነዛ ወንጀሎች እኔ ቤት እስከተሰራ ድረስ እኔን ያካትታል? እንዴት ነው እስኪ ንገረኝ። ያን ነገር እንደሚሰሩ ካወቅሽ ማከራየት የለብሽ። የማይፈቀዱ ነገራቶችን ቤታቸው ውስጥ የሚያደርጉ ከሆነ ያንን ማከራየት የለብሽ። ንገሪያቸው፣ ይህን ነገር እንዳታደርጉ ብለሽ አሳውቀሻቸው ከዚያ በኋላ የሚሰሩ ከሆኑ ያንን ነገር በቃ ማከራየት የለብሽ እና ሐራም ነገር ሁለተኛ ጥያቄ ደግሞ አንድ ሴት ልጅ ምንም ማለት ጊዜ ሰጥታው ሁሉንም ነገር በትዕግስት ለምነው አስለምነው አንድ ሴት ልጅ ከወንድ ልጅ ምሳሌ የማይስተካከል ብዙ ጸባዮች ካሉት አልፈልግም ብላ መፈታት መብት አላት የላትም? ምሳሌ ኖርማሊ አይመታትም አይሰርባትም፣ ግን ብዙ ነገሮች በህይወት ላይ እንደምታውቀው የሰው ልጅ የሚያገናኘው አለና ትዳር ውስጥ እነዛን ነገሮች እንዲታረም እንዲስተካከል መክራው አስመክራው ሊቀየር አልቻለም። በቃ ዛሬ ነገም እዛው ላይ ነው። ግን በቃ አሁን ሰልችቷል። እቺ በቃ አልፈልግም መፈታለሁ ብላ ብትል የመፈታት መብት አላት የላትም? ማለት ከፈጣሪ ጋር ያጋጫታል። መታታል ነው ያልሽው? አዎ በቃ ማለት ብዙ ነገሮችን አልፈልግም በቃ የማትፈልጋቸው ብዙ አንዳንድ መጥፎ ጸባዮች የምታይበትን ተስተካከል ብላ መክራም አስመክራም እነዛን ነገሮች ለመስተካከል እሱ ይሰማል፣ ግን ተግባር ላይ አያውላቸውም። ብዙ አመታትን ተቆጥሯል እና በቃ አሁን ያን ነገር ሰልችቷት አልፈታለሁ አልፈልግም በቃ ፍታይ ብላ ብትል እሱ አልፈታም ብሎ ግን መቤት በሸሪዓ ፍርድ ብትፈታችን እሺ ባለ እንዴት ነው ማለት? አሁን
ከአላህ ጋር ያጣላታል እሱ እየወደዳት እያወቀች ነገር ግን በሚሰራ ቤተሰቦች ጋር ምናምን አለመግባባት ያለ ነው። እንደዛ ሊሆን ይችላል። በይሄ ፍቻ አስጠይቅም። እሺ ግዴታ ከኔ ቤተሰቦች ጋር ጥሩ ካልሆነ ተብሎ ሂሳብ የለም። እንዳይሰድባቸው አዛ እንዳያደርጋቸው እንጂ ከኔ ቤተሰቦች ጋር ሄደህ እንደዚህ መሆን አለብህ ምናምን ያንን ዳዕዋ አድርግለት ከሆነ ስየው፣ ካልሆነ ግን በዚያ ነገር ላይ የሚወቀስበት ነገር አይደለም። ነገር ግን እነሱን አዛ የሚያደርግ ቤተሰቦቿን የሚሰድብባት ከሆነስ የሚወቅስባት ከሆነስ ያለምንም ምክንያት የሚዘልፋቸው ከሆነስ እዛኔ መክረው አስመክረው አላስተካከልም ካለ ፍች መጠየቅ ትችላለች። ከዚያ ውጭ ግን የእኔ ፍላጎት እስካላሟላች ሄዳ ከቤተሰቦች ጋር ሽር ጉድ ካላለች ሚስቴ ብዬ ብሎ ሂሳብ የለም። ባልም እንደዛ። እሺ እናትህ መጠየቅ መብት የላትም። አሁን ግልጽ ያደረግሽልኝ ጥያቄ እሱ ስለሆነ ነው። ሌላ አሳማኝ የሆነ ምክንያት ካለሽ ከታላላቅ ወንጀሎች መካከል አንዱን የሚያደርግ ከሆነ ያለበትን ግዴታዎች የማይወጣ ከሆነ ለሚስቱ በዚያ ነገር ላይ መክረው አስመክረው አላስተካክልም ካለ ፍች መጠየቅ ትችላለች። አሁን የነገርሽን ከቤተሰቦቹ ጋር ያለውን ነገር ብለሽ እሱ ከሆነ ይሄ ፍች የሚያስጠይቅ አይደለም። እሺ ኦኬ፣ አመሰግናለሁ። በውስጥ ብጠይቅ ደስ ይለኛል። ለእውነት ይሰማል? አቤት፣ ሰላም ነው? አይሰማል? ይሰማል። ሰላም ነው። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እኔ የምልህ ብዙ ጊዜ ነቢያቶች ሙስሊሞች ናቸው ስትል ሰማለሁ እና እሱ ላይ እስኪ ማስረጃ ብትሰጠኝ። እውነት ነቢያቶች ሙስሊሞች ከሆኑ ክርስትና እስከ መቼ ጀምሮ መጣ? እና እሱንና ስለ ዘፍጥረት አፈጣጠር እኛ አሁን አዳም በገነት ተፈጠረ፣ ዕፀ በለስን እንዳትበላ ተባለ። ከዛ ዕፀ በለስን በላና ተባረረ። በኢየሱስ ክርስቶስ ተመለስን ብለን ነው የምናምነው እኛ። ውይ እሺ፣ እሱም ልጅ የረበሸኝ ስለሆነ ይቅርታ። ስልክ ገብቶብኝ ነው ይቅርታ። እና እሱ ላይ ያላችሁን አስተምሮ እና የመጨረሻው ዘመን ላይ እኛ ኢየሱስ ክርስቶስ መጥቶ ይፈርዳል ብለን ነው የምናምነው እና በክርስቶስ ያመነ የተጠመቀ ይድናል ብለን ነው የምናምነው። ያላመነ ይፈረድበታል። እሱ ላይ ማብራሪያ ብትሰጠኝ እና ከምንም በላይ ደግሞ ነቢያቶች ሙስሊሞች ናቸው ያልከውን እስኪ። እሺ እንግዲህ ሁለቱንም ስለ ነቢያት ስናነሳ ጊዜ ፍትሃዊ ሆነን ሃይማኖታቸው የትኛው ነው የሚለውን ሃይማኖታቸው የትኛው ነው ሙስሊሞች ነበሩ ወይንስ ክርስቲያን ነበሩ የሚለውን እንደ ክርስትና ከመጽሐፉ ፍትሃዊ ሆነን እናነሳለን። እንዲሁም ደግሞ እንደ እስልምና ያለውንም እናንሳ። በክርስትና ስንሄድ ጊዜ ነቢያቶች አንዲትም ቦታ ላይ ክርስቲያን ናቸው ተብሎ የተገለጹበት ቦታ የለም። ወደ እስልምና ስንመጣ ግን ሙስሊሞች ናቸው ተብሎ ቃል በቃል በቁርአን ላይ ተቀምጧል። ለምሳሌ አብርሃምን ብናነሳ ሱራ አል ዒምራን ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር ይላል ቃል በቃል። መጽሐፍ ቅዱስ ላይ አይደለም አብርሃም አንድ ነብይ እንደው ሌላውን አንዲት ነብይ ተነስቶ አከሌ ነብይ ክርስቲያን ነው የተባለበት ቦታ የለም። አንደኛ ይሄ ነው። ሁለተኛ በመጽሐፍ ቅዱስ ላይ አምላክ በነብያት በኩል ክርስቲያን የሚለውን ሃይማኖት ደንግጌላቸዋለሁና ተከተሉ ያለበት ቦታ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ አታገኙም። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ወይም ክርስትና ደንግጌላቸዋለሁ ብሎ የተናገረበት ቦታ የለም። ወደ ቁርአን ስንመጣ ግን ይሄን ነገር ወደ እስልምና መልሶ እናገኘዋለን። አምላክ ቃል በቃል ሙስሊም እስልምናን እንድትከተሉ ደንግጌላቸዋለሁኝ ይላል። ቦታቸዋል ሙስሊሞች ሁኑ እያለም ያዘናል። ነቢያቶችንም ሁሉ ሙስሊሞች ሁኑ እያለ ሲያዛቸው እናያለን። ለምሳሌ አብርሃምን ምን ይለዋል? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃም ሆይ ለእኔ ለዓለማቱ ጌታ ሙስሊም ሁን ይለዋል። እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። እንደኛ ይሄ ነው አምላክ ራሱ እንደደነገገው ይነግረናል። ደግሞ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ አዝዤባቸው የነበረውን ሃይማኖት ይላል። ያው በዚሁ መንገድ
የነብያቶች ሁሉ የተደነገገላቸው ብቸኛው መለኮታዊ ሃይማኖት እንደሆነ እዚህ ጋር ታገኛላችሁ መልሱ። ለነ ኖህ ይላል፣ ለነ አብርሃም፣ ለነ ሙሴ፣ ለነ መሲሁ ወይንም ሌላው ነገር ነብያቶች እስልምና ሲሰብኩ እናያለን በቁርአን ላይ ቃል በቃል ነብያቶች ሙስሊሞች ሆኑ እያሉ ትውልድን ሲሰብኩ። መጽሐፍ ቅዱስ ላይ አንድ ነብይ ያለው የክርስቲያን ሆኑ ብሎ ትውልዱን የሰበከ የለም በጭራሽ አታገኙ። በቁርአን ላይ ለምሳሌ ያዕቆብን ስናይ ጊዜ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላችኋል። አያችሁ? ልክ እንዲሁ በቁርአን ላይ ነብያቶች እኔ ሙስሊም ነኝ እያሉ ሲናገሩ ታያቸዋላችሁ። መጽሐፍ ቅዱስ ላይ ሄደን ይሄን ጥያቄ ስናነሳ ግን አንድም ነብይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ ነብይ የለም። ለምሳሌ በቁርአን ላይ በሱራ ዩኑስ ላይ ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። ያ መጽሐፍ ቅዱስ ላይ ግን አንድም ነብይ እኔ ክርስቲያን እንደሆን ታዘዝኩኝ ወይንም እኔ ክርስቲያን ነኝ ያለ የለም በፍጹም። ስለዚህ ክርስትና የሚባለው ሃይማኖት ከአምላክ በእግዚአብሔር ዘንድ እንደ መጽሐፍ ቅዱስ ከነብያቶችም ዘንድ እውቅና የሌለው ሃይማኖት ነው። እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነብያቶችን ክርስቲያን ሆኑ ብሎ ያዘዙበት ቦታ የለም በፍጹም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አንድ ነብይ ለታሪክ ጠቅሶ አከለ ነብይ ክርስቲያን ነበር ያለበት ቦታ የለም። ያው ይሄ ነው። ስለዚህ ክርስትናን አምላክ አልደነገገው፣ ነብያቶችም አልደነገጉትም አያውቁትም። ወደ እስልምና ስንመጣ ግን አምላክ ራሱ እኔ ነኝ የደነገግኩላችሁ እያለ ይናገራል ኢስላሙ። ልክ እንዲሁ ደግሞ ነብያቶችን ሙስሊሞች ሁኑ ሲላቸው እናያለን። ነብያቶችም ቃል በቃል ልጆቻቸውን ትውልዶቻቸውን ሙስሊሞች ሁኑ እያሉ ሲያዙ እናያለን። ሙስሊሞች ናቸው ነብያቶች ተብሎ የተገለጸበትን ቦታ ለዚህ እናገኛለን። እና ይሄን ይመስላል የመጀመሪያው ጥያቄ። ስለእውነት አለው እያዳመጥኩኝ ነው። አዎ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ለመጀመሪያው ጊዜ ደቀ መዛሙርት በአንጾኪያ ተሰባሰቡ እያለ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አየሽ፣ ለመጀመሪያ ጊዜ ክርስቲያን የተባሉት መቼ ነው? ኢየሱስ ክርስቶስ ካረገ በኋላ ማለት ነው። እስከ ክርስቶስ ዘመን ድረስ አንድም ነብይ የትኛው ቦታ ላይ ክርስቲያን ሆኖ ብሎ አምላክም ያዘዘበት ቦታ አታገኙ። እና የዛኔ እንደውም ለመጀመሪያ ጊዜ ደቀ መዛሙርት ብሎ የሚያነሳቸው 12ቱን የመረጣቸው ከክርስቶስ ተማሪዎች ውስጥ እንዳይመስላችሁ ባርናባስና ጳውሎስን ነው። እነሱን ደቀ መዛሙርት ብሎ ጠራቸውና ለመጀመሪያ ጊዜ በአንጾኪያም ክርስቲያን ተባሉ። ባይ ማለት ነው አምላክ ነው ወይ ክርስቲያን ብሎ ያወጣው እዚህ ቦታ ላይ አይደለም። እሺ ኢየሱስ ነው ወይ እንዳንል የለም፣ እሱም አይደለም። ነብያቶች ናቸው ወይ አይደለም። ጠላት ነው ክርስቲያን ብሎ ያወጣላቸው ሁላ። ምናልባት ኦርቶዶክስ ሆንሽ ምህረታብ ልታውቂ ትችላለሽ። በቪዲዮ እየተናገረ ከፕሮቴስታንቶች ማስተማሪያዎች ሰምታችኋል። ክርስቲያን ብሎ ያወጣልን ጠላት ነው እያሉ ይናገራሉ። የሚጠቀሙበት እዚያ ላይ አልመሲሒ የሚለውን ክርስቲያን የሚለውን መጠሪያ ጠላት ነው ይሄንን ነገር የክርስቶስ ተከታዮችን ለማነወር የጠሩባቸው ብለው ይናገራሉ። አያችሁ፣ እነሱን ለማነወርና ዝቅ ለማድረግ የተጠቀሙበት ክርስቲያን ብለው የጠሩባቸው ቃል ነው። ማን ነው ጠሪው? አምላክ አይደለም፣ ነብያትም አይደለም። ይህን ይመስላል። እሺ ሌላኛው ጥያቄ ምን ነበር? ሌላኛው ጥያቄ ስለ አሁን ለምሳሌ እኛ በአዳም በገነት ተፈጠረ፣ ዕፀ በለስን በላና ከገነት ተባረረ። ያ ነው በፍጥረት ላይ ብናምነው ማለት ነው። ከገነት ወደ ምድር መጣ፣ በእርግማን ምክንያት ተረገመ፣ ወደ ምድር መጣ። ከዛ የእርግማን ውጤት ነች ብለን ነው የምናምነው። በዚያው ምድር ላይ የምንኖረው ኑሮ ስጋዊ ህይወታችን የእርግማን ውጤት ነው። ከዛ በክርስቶስ ኢየሱስ ደግሞ ወደ ገነት እሱን ስናምን ወደ ገነት እንገባለን። ያው ከሞት በኋላ እንደዛ ብለን ነው የምናምነው። እስልምና ስለ ፍጥረትና ስለ መጨረሻው ዘመን ያለው አረዳድ እንዴት ነው እስልምና ላይ? እሺ አዎ አምላክ አላህ Subhanahu Wa Ta'ala ከሰው መጀመሪያ የፈጠረው አዳም ነው። ይሄን እስላም ያስተምራል። አላህ Subhanahu Wa Ta'ala መጀመሪያ የፈጠረው አዳም ነው። زوجها ይላል ያ አዩሃ الناس ሰዎች ሆይ ይለናል اتقوا ربكم እኔን ጌታችሁን አላህን ፍሩ ይላል። الذي خلقكم من نفس واحدة ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን አምላካችሁን አላህን ይላል። ያ ከአንዲት ነፍስ የሚለው ከአዳም ለማለት ነው። وخلق منها زوجها ከእርሷም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት አለ። ከዚያችም ከአንዷ ነፍስ ከአዳም ነው የተፈጠረችው ሔዋን።
ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት ብሎ ተናገሩ። ፍሬ እንዳትቀርቡ ነፍሳቸውን ከበደሉ ሰዎች ትሆናላችሁና ከዚያም ትወጣላችሁ አላቸው። ከዚያ በኋላ ሰይጣን ወሰወሳቸው። فوسوس لهما الشيطان ሰይጣን እነርሱን ወሰወሳቸው ليبدي لهما ما وري عنهما من سوآتهما وقال ما نهاكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين እያለ ይናገራል። ከዚያ በኋላ ያችን የዛፍ ፍሬ በሉ። ከዚያም ውረዱ ተባሉ። ወደ ምድር ወረዱ ጊዜ ዳግም ወደ ገነት የሚመለሱበትን መንገድ አምላክ አላህ ሱብሓነሁ ወተዓላ አሳውቋቸዋል። ያያችሁ አላህ ምን አላቸው ሲያወርዳቸው ጊዜ ቁልነ ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከዚች ከሰማይ ዓለም ውረዱ አልኳቸዋል። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው፣ ኢስላም ማለት ነው። ፈመን ተቢዐ ሁዳየ ያን የኔን ቅኑ መንገዴን የተከተለ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ፍራቻም ሆነ ሐዘን የለባችሁም አላቸው። ወደ ገነት ትመለሳላችሁ ነው። ፍራቻም ሆነ ሐዘን የሌለበት ዓለም ዳግም ትመለሳላችሁ። ወለዚነ ከፈሩ ነገር ግን ያን የማወርደውን አንድን ቅኑ መንገዴን በነቢያት በኩል ኢስላምን የካደና ያስተባበለ ወከዘቡ ቢአያቲና ኡላኢከ አስሐቡና እነዚህ የእሳት ሰዎች ይሆናሉ አለ። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው ለዘላለም እያለ ተናገረ። ይሄ ነው። ስለዚህ ዳግም ሰዎች ወደ ገነት የሚመለሱበት የዘላለማዊ ህይወት የሚያገኙበት መንገድ የአምላክ አስተምህሮ በነቢያት በኩል ያወረደው ኢስላም እንጂ አንድ የሰው ደም አይደለም። በፍጹም አምላክ እኔ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ አድንሃለሁ አላለውም። አዳም ሲጀምር የክርስትና አስተምህሮ በዚህ ላይ ነው የተመሰረተው። አዳምን ፈጠረ አምላክ። ከዚያ በኋላ ከፈጠረው በኋላ ገነት ግባ ነው ብላ ጠጣ ነው። ከዚያ ያችን የዛፍ ፍሬ በላ። ከዚያ በኋላ ከመሄዱ በፊት ምን አለው? እኔ ከልጅ ልጅ ተወልጄ አድንሃለሁ አለው። ከዚያ ስጋ ለብሶ መጣ፣ ተገደለ፣ ተሰቀለ፣ አዳነው። በዚያ ያመነ ይድናል፣ ያላመነ ደግሞ አይድንም። ይሄ ነው ክርስትና አይደለ? አንደኛ ክርስትና መሰረት የሆነው አምላክ ኢየሱስ ክርስቶስ ማነው? አምላክ ለአዳም ከልጅ ልጅ ተወልጄ አድንሃለሁ ያለበት ቦታ አንዲትም ቦታ የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እንደዚያ አላለም። እኔ ከልጅ ልጅ ተወልጄ አድንሃለሁ አላለም በፍጹም ያለበትን ቦታ የለም። ጉዳይም ኢየሱስ ክርስቶስ መጥቶ ባስተማረ ጊዜ ይህን የአዳምን ጉዳይና የሰራውን ኃጢአት ለዚህ ቦታ ያስተማረበት ቦታ የለም። ጭራሽ አዳምን አላነሳም እያልኳቸው ኢየሱስ ክርስቶስ ምድር ላይ ሲያስተምር አዳም ብሎ አንዲት ቃል አልተናገረም። አዳም አላለም። የሚገርማቸው አይደለም በገነት ውስጥ የሰራትን ኃጢአት ሊያነሳ ቀርቶ በዚያ በሰሩት ኃጢአት ምክንያት እናንተ ተረግማቸዋልና እኔ ላስተሰርይላችሁ መጣሁኝ ያለበት ቦታ ተውት እና እሱን አዳም አላለም። ኃጢአቱን የሰራትን አላነሳትም። በዛች በኃጢአት ምክንያት እንዲሁ ሰዎች ደግሞ የኃጢአት ውርሰት እንዳለባቸው አላስተማረም። እና ይህን ሁሉ ያስተማረው ማለት ጳውሎስ ኃጢአት በአንድም ሰው ምክንያት ኃጢአት ወደ ዓለም ሁሉ ገብቷልና ናቸው። ያው እንዳለ ህዝቡን ሁሉ ኃጢአተኛ አደረገው። ማን ሀታ ነቢያት እንኳን ቀሩት ጳውሎስ ሁሉንም እንዳለ በኃጢአት አጨማለቃቸው። የመዳኛ መንገድ አንድ ክርስቶስን ብቻ አደረገ። ተመልከቱ። ሁላቸውንም እነ አብርሃም እነ አዳም እንዳለ እነ ሙሴ እነ ምናምን ኃጢአተኞች ያደረጋቸው ተቻለሩና የነብያትን ሁሉ ማንነት አቆሸሸባቸው። እንዳጠቃላይ ይሄ ነው ያለው ነገር። ሰው የሚድነው በሰው ደም አይደለም። የሚድነው ሰው በአምላኩ ሲያምን ጊዜና እንደሱ እናስተምሩ ገብተሻል አይደለ? በአምላክ ማመንና ያን አንድ አምላክ በብቸኝነት በመገዛት ነው። ለእርሱ ላይ ቅንጣትን ሳናጋራ ለእርሱ አምልኮ በመስራት እንድናለን እንጂ አንድ ንጹህ የሆነ አካል ከድንግል ማርያም የተወለደ ልጅ ያለምንም ጥፋቱ አይሁዶች አሳደው የገደሉትን አካል በዚያ ሰዎች ይጸድቃሉ ብሎ ማሰብ ይሄ ትልቅ ስህተት ነው። ይሄን ያመጣው ኢየሱስ ክርስቶስ ማነው? ጳውሎስ ምን አለ? ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳእ ያለ ኢየሱስ ክርስቶስ ደም ሰዎች በፍጹም የኃጢአትን ስርየት አያገኙም ብሎ አስተማራቸው። ነገር ግን ሰው የሚያምነው የሚድነው በምንድን ነው ከተባለ በእስልምና አንዱን አምላክ በብቸኝነት በማመንና ለእርሱ ተገዥ መሆን ለእርሱን መገዛት አይሻርላ። በዚህ ነው ሰዎች የሚድኑት። አላህ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን ስራ እየሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ ወዐደላሂ ሐቃ ይላል። ይህም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህም የእኔ የአላህ ቃሌ ነው፣ ቃል ገብቼላችኋለሁ እያለ ይናገራል። ይሻላል። ይሄ በርካታ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ጥር ምጥን ያለ የነብያት መንገድ የነበረውም ይሄ ነው እና በአንድ አምላክ ማመን ከዚያ አንዱን አምላክ በብቸኝነት መገዛት በነብያት በኩል ያወረደውን ትእዛዛት በመከተል በዚህ ነው የሚዳነው እንጂ አንድ ንጹህ የሆነ አካል አይሁዶች አሳደው ገድለው ሰቅለውት በዚያ ይዳናል ማለት ይሄ በፍጹም የነብያት ትምህርት አይደለም። ይሄን ይመስላል።
እሺ እሺ፣ አመሰግናለሁ። ያው እማራለሁ እየገባሁ ጥሩ ተማሪ